ኢየሱስ ክርስቶስ በክርስትናና በእስልምና አስተምሮ በዓለም ላይ አብርሃማዊ ሃይማኖቶች ማለትም እስልምናን ክርስትናንና አይሁድን ጨምሮ ከ30 ሺህ በላይ የሚሆኑ የእምነት አይነቶች እንዳሉ ጥናቶች ያመለክታሉ። አብዛኛዎቹ ወይም ሁሉም በሚባል ደረጃ በአንድ አምላክ መኖር የሚያምኑ ሲሆን ስለዚያም አምላክ ስለሚሉት አካል ያላቸው መረዳትና የእውቀት ደረጃ ግን የተለያየ ነው። ጉዳዩ እጅግ ሰፊና ጥልቅ ከመሆኑም አንፃር ወደ ውስጥ ዘልቀን ለመግባት ስለማንችል የዛሬ ነገረ ጉዳያችን ወዳደረግነው አንኳር ሐሳባችን በቀጥታ እንግባ። የአብዛኛዎቹ በተለይም የሶስቱ አብርሃማዊ ሃይማኖቶች መለያየት መነሻ ምክንያት የሆነውና ዛሬም ድረስ በአጨቃጫቂነቱ የዘለቀው የኢየሱስ ክርስቶስ ማንነት ብዙ ሰዎችን ግራ ሲያጋባ፣ ሲያወዛግብ፣ ሲያነታርክ፣ አንዳንዴም በስጋ ምኞት በተሞሉና በጀርባቸው ላይ ሌላ አጀንዳ ባዘሉ ሰዎች ጦር ሲያማዝዝ አሁንም እያማዘዘ ይገኛል። ወደፊትም ይሄ የሚቀር አይመስልም። በእውነት ለመናገር የኢየሱስ ክርስቶስ ማንነት ጉዳይ እንኳንኛን ኢየሱስ በአካል ከኖረበት 2000 ዓመታት ርቀን ለቆምነው ሰዎች ቀርቶ በጊዜው ከእርሱ ጋር ለነበሩት ሰዎችም የእርሱ ማንነት እጅግ ግራ አጋብቷቸው እንደነበር ራሱ ኢየሱስ ተረድቶ ስለነበር ስለእርሱ ምን እንደሚያስቡ እና ማን እንደሆኑ ይነግሩት ዘንድ በፊልጶስ ቂሳርያ እንዲህ ሲል ጠየቃቸው። በማቴዎስ ወንጌል ምዕራፍ 16 ከ13-17 ኢየሱስ ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎች ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተ እኔን ማን እንደሆንሁ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለ፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባት እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ። የተሰጠው መልስ በዚያን ጊዜ የነበሩ ሰዎችን ስለ ኢየሱስ ማንነት የነበራቸውን ግምት ያስቀመጠ ሆኖ በኋላ ላይ ቅዱስ ጴጥሮስ የተናገረው አንተ የሕያው እግዚአብሔር ልጅ ነህ ሲል የሰጠው ምስክርነት በኢየሱስ ክርስቶስ አንደበት ጴጥሮስ የተናገረው እውነት አለት ስለመሆኑ ተረጋገጠለት። ሁሉም ሃይማኖቶች ኢየሱስ ክርስቶስ ከዛሬ 2000 ዓመታት በፊት ይኖር እንደነበር አመኔታ ስላላቸው የታሪክ የሆነ ሽሚያ ሊያደርጉ ወይም ሲያደርጉ አይታዩም። ዋነኛው የመለያየታቸው ምንጭ የእርሱ ማንነት ነበር። ውድ የአሳፍቲው ቤተሰቦች ከመግቢያችን መረዳት እንድቻላችሁት የዛሬ መልእክታችን በኢየሱስ ክርስቶስ ማንነት ዙሪያ በሚቀርቡ የሐሳብ ንጽጽሮች ላይ የሚያተኩር ነው። እናንተም ይህንን ፕሮግራም እስከ መጨረሻ እየተከታተላችሁን ስትቆዩ ሐሳብ አስተያየታችሁን በኮሜንት መውደድ መጥላታችሁን በላይክና በዲስላይክ ቤተሰብ መሆናችሁን ሰብስክራይብ እያደረጋችሁ አብራችሁን ትቆዩ ዘንድ በትህትና እናሳስባለን። ኢየሱስ ክርስቶስ በክርስትናና በእስልምና አስተምሮ በኢየሱስ ክርስቶስ ማንነት ዙሪያ እስልምናና ክርስትና እጅግ የተለያየ አስተምሮ ነው ያላቸው። እስቲ ከዛሬ 7 በኢየሱስ ክርስቶስ ማንነት ላይ ያለውን የእስልምናና የክርስትና አስተምሮ ልዩነትን እንመልከት። ይህንንም ለመገንዘብ ይረዳን ዘንድ የክርስትናውን መጽሐፍ ቅዱስና በእስልምናውም ያለውን ቁርአንን እናገላብጣለን። አንደኛ፣ የኢየሱስ ክርስቶስ ውልደት። በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ በሚል ስም የተጠቀሰውና በቁርአን ውስጥ ኢሳ በሚል በአረበኛ ስሙ የተጠቀሰው ኢየሱስን በምልአት መረዳት ያስችለን ዘንድ በዘመን ወደ ኋላ መመለስና የነቢያቱን የትንቢት አቅጣጫዎች ልንረዳ እና ልንገነዘብ ያስፈልጋል። በመጽሐፍ ቅዱስ የኢየሱስ ክርስቶስ ታሪክ የሚጀምረው ከመወለዱ ብዙ ዘመናት ወደ ኋላ ሄዶ ነው። እውነት ለመናገር ብዙ ምዕተ ዓመታት የሚመልሰንም ነው። ይህም ወደ 800 ዓመታት የሚያስቆጥረውን የነቢያቱን የትንቢት ዘመን የሚያጠቃልል ነው። ከነዚህም አንዱ የሆነው ነቢዩ ኢሳይያስ በትንቢተ ቃሉ እንዲህ አለ። ኢሳይያስ ምዕራፍ 7 ቁጥር 14 ስለዚህም ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይለናል። በዚህ አስደናቂና ዘነፍ ባላለ የትንቢት ዘመን ኢሳይያስ ብቻውን አልነበረም። ነቢዩ ሚልክያስ የሚወለድበትን ቦታ እንኳን ሳይቀር በመተንበይ እንዲህ ሲል እውነትነቱን አረጋግጧል። ትንቢተ ሚልክያስ ምዕራፍ 5 ቁጥር 2 አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ተሆኚ ዘንድ ታናሽ ነሽ፣ ካንቺ ግን አወጣጡ ከቀድሞ ጀምሮ
ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። እንደዚህ በማለት ትንቢቱን ያስቀምጣል። ነቢያት አንዳችም ጥያቄ ሊሆን የሚችል ነገር አላስቀመጡም። የዘር ሐረጉን፣ እናቱን፣ የሚወለድበትን ቦታና ተልእኮውን ያለ አንዳች መዛነፍ ተነበዩ። ሕፃኑም እንደማንኛውም አይነት ሕፃን አይደለም። የእግዚአብሔር ልጅ የሚያድነን መሲህ የመዳን ተስፋችን የያዘ የቃል ኪዳናችን ዳግማዊ አዳም ነው እንጂ። የኢየሱስ ክርስቶስ መወለድ በቁርአን ውስጥ ተተንብዮአል ብለን ስንጠይቅ መልሱ አዎን የሚል እናገኛለን። ነገር ግን የተገለጸው በተለየ መንገድ ነው። በእስልምና በብሉይ ኪዳን እንዳለው የኢየሱስ ክርስቶስ መወለድ በረጅሙ የተተነበየ አይደለም። ከዛ ይልቅ መወለዱን ከሰማያት የታወጀ ቀጥተኛ መለኮታዊ አዋጅ ነው ብለው ያምናሉ። ስለዚህም በቁርአን ውስጥ ሱራ ምዕራፍ 3 ቁጥር 45 እንደዚህ ይላል፣ መላእክት ያሉትን አስታውሱ፣ መምህር ሆይ አላህ ከእርሱ በሆነ ቃል ስሙ። አልመሲህ ኢሳ የመርየም ልጅ በዚህ ዓለምና በመጨረሻው ዓለም የተከበረ ከባለሟሎች በሆነ ልጅ ያበስርሻል ይላል። እዚህ ጋር ኢየሱስ እንደ መሲህ ተጠቅሷል። ነገር ግን በሥጋ የተገለጠ አምላክ አይደለም። በቁርአን ውስጥ መሲህ ማለት የተቀባ ወይም የተመረጠ ማለት እንጂ ክርስትናው እንደሚለው መለኮታዊነት ያለው ማለት አይደለም። በእስልምና ኢየሱስ ክርስቶስ የቀደመው ትንቢት ፍጻሜ አይደለም። ምክንያቱም እውነተኛ የትንቢት ማህተም መሐመድ ስለሆነ ነው። በመጽሐፍ ቅዱስ ሁሉንም የትንቢት ጉዞዎች የሚያወሩት ወደ ኢየሱስ ክርስቶስ ነው። በቁርአን ግን የነቢያቱ ትንቢት የሚያመለክተው ፍጹማዊ ወደ ሆነው የአላህ አንድነት ነው እና ኢየሱስ ክርስቶስ ከነቢያት ውስጥ አንዱ እንጂ የትንቢት መጨረሻ መዳረሻም አይደለም ብለው ያምናሉ። ነገር ግን ሁለቱም መጻሕፍት በአንድ ቁልፍ ነገር ላይ ወይም የጋራ ሐሳብ አላቸው። እርሱም መወለዱን በመናገር ላይ። በሉቃስ ወንጌል ምዕራፍ 1 ላይ መልአኩ ቅዱስ ገብርኤል ናዝሬት ወደምትባል ሀገር ወደ አንዲት ስሟ ማርያም ወደምትባል ድንግል ተላከ ይለናል። ሉቃስ ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። በክርስትና ይህ እውነት አዲስ ሕይወት መጀመርን የሚያበስር አይደለም። ከዛ ይልቅ ዘላለማዊ የሆነውን የእግዚአብሔርን ዕቅድ የሚያሳይ ነው። እግዚአብሔር ራሱ ሥጋን ለብሶ በምድር ይገለጣል። ሕፃኑም እንደኛ ሆነ፣ የእግዚአብሔር ልጅ ነውና። ሱራ ምዕራፍ 19 ቁጥር 16 እስከ 19 እንዲህ ይለናል። በመጽሐፉ ውስጥ መርየም ከቤተሰቦቿ ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪክ አውሳ ከእነርሱም መጋረጃን አደረገ። መንፈሳዊውንም ጅብሪልን ወደ እርሷ ላከ። ከእርሷም ትክክለኛ ሰው ሆኖ ተመሰለላት። እኔ ከአንተ አለህርማን እጠብቃለሁ፣ ጌታህን ፈሪ እንደሆንክ አትቅረበኝ አለች። እኔ ንጹሕ ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። በሁለቱም መጽሐፍ ከሰማይ የተላከው መልአኩ ቅዱስ ገብርኤል ነው። ሴቲቷ ቅድስት ድንግል ማርያም ናት። ምንም እንኳ ትርጉሙ በፍጹም የሚለያይ ቢሆንም በመጽሐፍ ቅዱስ ሕፃኑ የእግዚአብሔር ልጅ ነው። በቁርአን ግን ሕፃኑ አንድ የእግዚአብሔር አገልጋይ የሆነ ሰው ነው። መለኮታዊ የሆነው ባህሪም የለውም። ከሙስሊሞች ኢየሱስ በአረበኛው ኢሳ የሚባል ሲሆን በተለይ መልአኩ የተወለደ ሕፃን እንጂ የእግዚአብሔር ልጅ አይደለም። እርሱም ነብይና የሰው ልጅ ተፈጥሮ የተሰጠው ነው ብለው ያምናሉ። በንጽጽር በክርስትና ያለው ግን ያ አዋጅ መወለዱን ከመናገርም በላይ ነው። ሥጋዌን የሚያስረዳና እግዚአብሔር ሥጋ እንደለበሰ የሚጠቁም ነው። ነገር ግን እንዴት ነው በእርግጥ የኢየሱስ ክርስቶስ ውልደት ታሪክ በመጽሐፍ ቅዱስና በቁርአን የተተረከው? በመጽሐፍ ቅዱስ ኢየሱስ ክርስቶስ የተወለደው እናቱ ማርያም ከመንገድ ደክማ ባረፈችበትና በእንስሳት በተከበበ በረት ውስጥ በሌሊት በቤተልሔም ከተማ ነው። ከእርሱም ጋር እናቱ ማርያምና እጮኛዋ ዮሴፍ አብረውት ነበሩ። ነገር ግን ምንም እንኳን ኢየሱስ ተራ የሆነ ቦታ የተወለደ ቢሆንም ከሰማይ የሆነውን ምልክት ግን እጅግ አስደናቂ ነበር። መላእክት ከሰማይ ወርደው በተራሮች ላይ ለእግዚአብሔር ምስጋና ይሁን አሉ። እረኞችም ለዚህ ምስክር ነበሩ። ሉቃስም በጊዜው የነበሩትን ሁነት ሲገልጽልን እንዲህ ይላል። በሉቃስ ወንጌል ምዕራፍ 2 ቁጥር 11 ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። በክርስትና ይህ ተራ የሆነ የልደት ታሪክ አይደለም። የእግዚአብሔርን በሥጋ መገለጥ፣ የቃልን ሥጋ መሆን፣ በምድር እንደ ሰው መመላለሱን የሚያጎላልን ነው።
አሁን ደግሞ ወደ ቁርአን እንመለስና መጽሐፍ ቅዱስ ከተረከው ለየት ያለውን ትረካ እንየው። በቁርአን ኢየሱስ የተወለደው በቤተልሔም አይደለም፣ በእንስሳትም ተከቦ አልነበረም። እርሱ የተወለደው ከዘንባባ ዛፍ ስር ነው። ማርያምም ብቻዋን ነበረች። እንደ መጽሐፍ ቅዱስ ዮሴፍ አልነበረም፣ እረኞችም የሉም፣ መላእክትም አልተገለጡም። ሱራ ምዕራፍ 19 ከ22 እስከ 26 እንደዚህ ይላል። ወዲያውኑም አረገዘችው፣ በእርሱም በሆዷ ይዛው ወደ ሩቅ ስፍራ ገለል አለች። ምጡም ወደ ዘንባባይቱ ግንድ አስጠጋት። ዋምኞቴ ምነው ከዚህ በፊት በሞትሁ ተረስቼም የቀረሁ በሆንሁ አለች። ከበታቿ እንዲህ ሲል ጠራት፣ አትዘኚ፣ ጌታሽ ከበታችሽ ትንሽ ወንዝ በርግጥ አድርጓል። የዘንባባይቱንም ግንድ ወደ አንቺ ወዙዣት፣ ባንቺ ላይም የበሰለን ተምር እሸት ታረግፋለችና ብይም ጠጭም ተደሰችም። እኔ ለአርሃማን ዝምታ ተስያለሁ፣ ዛሬም ሰውን በፍጹም አላነጋግርም በይ። በቁርአን ማርያም ሙሉ ለሙሉ ብቻዋን ነበረች። እናም ስለነበራት ሕመም አለቀሰች። ነገር ግን እግዚአብሔር ጣልቃ ገብቶ እንዲህ ሲል ከታች የመጣ ድምፅ አናገራት። ሱራ ምዕራፍ 19 ከ24 እስከ 26። እዚህ ጋር ምንም ምስክሮች የሉም። ከሰማይ የመጣም ብርሃን የለም። ፀሐይም የመላእክትም ዝማሬ አልተደመጡም። ሁነቱም በክብር የሆነ ወይም ደግሞ በሕዝብም መካከል የሆነ አልነበረም። ጉዳዩ ግለሰባዊ የሆነ ታሪክ ነው። ቁርአን በትክክል ኢየሱስ የተወለደበት ሁኔታ አይገልጽም። ሕፃኑም ምን እንደሚመስል አልተብራራም። ማን እንዴት እንደተቀበለውም አልገለጹም። ሌላው ማወቅ ያለብን ነገር ማርያም ኢየሱስን በእቅፍ ይዛ ወደ ሕዝቧ ተመለሰች። በዚያም በመጽሐፍ ቅዱስ ፈጽሞ ያልተጠቀሰ ጉዳይ ተከሰተ። የከተማው ሰዎች እርሷን ከልጅ ጋር ባዩት ጊዜ ክስን አቀረቡባት፣ በጥርጣሬም ተመለከቷት፣ ብሎም ፈረዱባት። ማርያም ግን በዝምታ ቆየች። ነገር ግን ብቻዋን አልነበረችም። ሕፃኑ ኢየሱስ ራሱ በአስደናቂ ሁኔታ እንዲህ ሲል ተናገረ ይለናል በሱራ ምዕራፍ 19 ቁጥር 30። ሕፃኑም አለ፣ እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነብይም አድርጎኛል። በዚህ ቦታ እንደሚነግረን ከሆነ ሕፃኑ ኢየሱስ በስልጣን ተናገረ። እናቱንም ተከላክሎ የመጣበትን ዓላማ አስረዳ። በዚህ ሁኔታ ምንም አይነት የመለኮትነቱ አዋጅ የለም። ከዛ ይልቅ ዓላማውን በግልጽ በአንድ አረፍተ ነገር አስቀምጧል። ኢየሱስ ነብይ ነው፣ የእግዚአብሔር አገልጋይ፣ መልእክትም ይዞ የተላከ የእግዚአብሔር ኃይል። እናም መጽሐፍ ቅዱስና ቁርአን በአንድ ቁልፍ ነጥብ ላይ የጋራ ሐሳብ አላቸው። ሁለቱም ከድንግል ማርያም መወለዱን ያትታሉ። ያለ ሰው ጣልቃ ገብነት ታምራዊ በሆነ መንገድ የሆነ ልደቱን ይናገራሉ። ነገር ግን በውስጣቸው ያለው ዝርዝር የተለያየ ነው። በመጽሐፍ ቅዱስ ውልደቱ ትክክለኛ መገኛ ቦታው በታወቀ ከተማ የሆነ ነው፣ በትንሿ የቤተልሔም ከተማ በነቢዩ ሚልክያስ እንደተናገረ። ኢየሱስ ክርስቶስ የተወለደው የእግዚአብሔር ልጅ ሆኖ ነው። መጽሐፉም ጥንታዊውን የመዳን ቃል ኪዳን ጅማሮ ያበሰረ ነው። ቁርአን በአንጻሩ የት እንደተወለደ ቦታውን አይገልጽም፣ ነገር ግን በዘንባባ ዛፍ ስር መወለዱን ያብራራል። እዚህ ላይ ኢየሱስ የተወለደው የአላህ ነብይና መልእክተኛ ሆኖ ነው። ሕፃኑም አፍን የፈታው ይህንኑ ጉዳይ ምስክርነት በመስጠት ነው። ይህም በመጽሐፍ ቅዱስ ያለውን የኢየሱስንና በቁርአን ውስጥ ያለውን ኢሳ ወይም ኢየሱስን የሚለይ ነው። ሁለተኛ፣ የኢየሱስ ክርስቶስ ማንነት። መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ በማያሻማ ሁኔታ ሲያስቀምጥ በመጀመሪያው የዮሐንስ ወንጌል ገጾች ላይ እንዲህ ተጽፏል። ዮሐንስ ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ። እንዲሁም በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል፣ ቃልም ሥጋ ሆነ። በመጽሐፍ ቅዱስ ኢየሱስ ክርስቶስ ማዕከል ነው። የጠቅላላውም የመጽሐፍ ቅዱስ ታሪክ ልብና መሰረት ነው። ከኦሪት ዘፍጥረት እስከ ራእየ ዮሐንስ ድረስ ሁሉም መጽሐፍ ስለ እርሱና በእርሱ የተጻፈ ናቸው። ቀደም ብሎ በኢሳይያስ እንደተተነበየና ዘመኑ ሲደርስ በቅዱስ ገብርኤል እንደተበሰረው የተገለጠው የእግዚአብሔር ልጅ በመስቀል ላይ የሞተው በሶስተኛው ቀን ከሙታን ተለይቶ የተነሳውና እንደ ቃሉ ወደ ሰማያት ሄዶ በአብ ቀኝ በንግስና የተቀመጠው እርሱ ነው። ኢየሱስ ክርስቶስ አስተማሪ ብቻ አልነበረም ወይም ደግሞ ነብይ። እርሱ የእግዚአብሔር ልጅ ነው። ከሥላሴ ሦስት አካላት አንዱ ነው። እርሱ መሲሁ፣ እርሱ አዳኙ ነው። የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ነው። በክርስትና ኢየሱስ ክርስቶስ የእግዚአብሔር የሥጋ መገለጥ ነው። የማይታየው አምላክ የታየበት፣ የማይዳሰሰው አምላክ የተዳሰሰበት፣ ረቂቁ የገዘፈበት ነው።
እርሱ መጀመሪያና መጨረሻ የሆነ አልፋና ኦሜጋ ነው። ተልእኮው እርግጥም በማስተማር ብቻ አልነበረም፣ ይቤዠን ዘንድ ነው። ነገሮችን ማዳረስ አይደለም እውነተኛ ዓላማው፣ በሞቱና በትንሣኤው ሰውንና እግዚአብሔርን ያስታርቅ ዘንድ ተገልጧል እንጂ። በቁርአን ግን የመወለዱ ዓላማ ጥያቄ ቢሆን መልሱ ክርስትናው እንደሚለው አይደለም። ኢየሱስ በአረበኛው ኢሳ መጽሐፍ ቅዱስ እንደሚለው እግዚአብሔር አይደለም፣ የእግዚአብሔር ልጅም አይደለም፣ የሥላሴ አካልም አይደለም። በእስልምና ይሄ ሐሳብ አስደንጋጭ የሆነና ከብቸኛው አላህ ጋር የማመሳሰል ሂደት ነው። ይህንን ማወቅም እንደ ታላቅ ኃጢአት የሚቆጠር ነው። በቁርአን ውስጥ ኢሳ የማርያም ልጅ ተአምራዊ በሆነ ሁኔታ የተወለደ ከታላላቅ ነቢያት ውስጥ አንዱ ነው። አላህ ኢሳን የፈጠረው ያላንዳች የሰው ጣልቃ ገብነት ሲሆን ልጁም ሆነ የእርሱም አካል አይደለም። ሱራ ምዕራፍ 19 ቁጥር 35። ለአላህ ልጅ መያዝ አይገባውም፣ ከጉድለት ሁሉ ጠራ። ነገርን በሻ ጊዜ ለእርሱ የሚለው ሁን ነው፣ ወዲያውም ይሆናል። በቁርአን ውስጥ ኢየሱስ የአላህ መልእክተኛ የሆነ ከታላላቅ ነቢያት ውስጥ አንዱ የሆነ ሰው ነው። ከኃጢአት ነፃ በተአምራት የተወለደ ታላላቅ ተአምራት ያደርግ ዘንድ ጥበብና ኃይል የተሰጠው ሆኖም ሰው የሆነ ነው። በቁርአን ውስጥ እንዲህ የሚል እናነባለን። ሱራ ምዕራፍ 4 ቁጥር 171። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህ ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የይሁን ቃሉን ከእርሱ የሆነ መንፈስ ብቻ ነው። በአላህና በመልእክተኞቹም እመኑ። አማልክት ሶስት ናቸው አትበሉ፣ ተከልከሉ፣ ለእናንተ የተሻለ ይሆናልና። አላህ አንድ አምላክ ብቻ ነው፣ ለእርሱ ልጅ ያለው ከመሆን የጠራ ነው። በሰማያትና በምድር ያለ ሁሉ የእርሱ ነው፣ መመኪያም በአላህ በቃ። በቁርአን ውስጥ ለሰው ልጆች ሁሉ ምልክት የሆነ የአገልግሎት ተምሳሌትና መሲህ ነው። ነገር ግን የእግዚአብሔር ልጅ ወይም እግዚአብሔር አይደለም። እርሱ ለእስራኤል ልጆች የተላከው እንጂ የሚሉትን ወንጌል ለመግለጥና ከእርሱ በኋላ የሚመጣውን ሙሐመድን ለመግለጽ ዘንድ ነው ይላሉ። በመጽሐፍ ቅዱስ ኢየሱስ ኃጢአትን ይቅር ብሏል፣ በውሃ ላይ ተራምዷል፣ የአምልኮ ምስጋና ተቀብሏል፣ እንዲህ ሲልም አውጇል። ዮሐንስ ወንጌል ምዕራፍ 14 ቁጥር 9። ኢየሱስም አለው፣ አንተ ፊልጶስ ይህንን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? ሕፃን ሆኖ መናገሩ፣ በሽተኞችን መፈወሱ፣ ከሞት መነሳቱ ሁሉንም በእግዚአብሔር ፈቃድ የሆነ ነው፣ በራሱ ኃይል የሆነ አይደለም። ሶስተኛ የኢየሱስ ክርስቶስ ተአምራትና አገልግሎት። አሁን ማራኪና አስገራሚ ወደ ሆነው የኢየሱስ ክርስቶስ የታሪክ ክፍል ውስጥ ገብተናል። ይህም ጊዜ ሁለቱንም ክርስትናንም እስልምናንም የታሪክ መደራረብ የሚያሳዩበት ነው። በጥልቅ ታሪካቸው የሚተያዩ ቢሆንም ሁለቱ መጽሐፍ ቅዱስ ቁርአንም የኢየሱስን በአረበኛው ወይም ኢሳ አስገራሚ የሆኑ ተአምራትን እንዳደረገ ይገልጻሉ። ህመምተኞችን መፈወሱን፣ ሙታንን ከሙታን ማስነሳቱን፣ የተፈጥሮን ሕግ በሚቃወም ሁኔታ ምልክት ማሳየቱን፣ ምንም እንኳ በሁለቱም መጽሐፍ ተግባራት ተመሳሳይ ቢሆኑም ከእያንዳንዱ ተአምራት ጀርባ ያለው ተግባር ምንጭ፣ ትርጉምና ዓላማ በጥልቀት ብንመለከተው ግን ከአንዱ ትውፊት ወደ አንዱ ስንሄድ የተለየ ነው። በመጽሐፍ ቅዱስ በወንጌል ውስጥ ዓለምን ያናወጠውን የ3 ዓመታትን ተኩል አጭርና ዘላለማዊ አሻራ ያስቀመጠውን አገልግሎት ያስቃኘናል። ይህንንም ያደረገው ወደ ልብ በሚገባ ብቻ አልነበረም፣ ነገር ግን የተፈጥሮን ሕግ በመስበር ተአምራትን ጭምር ነበር። 3 ዓመት ተኩል ዘላለማዊ የሆነውን ተግባሩንና ተልእኮውን ለማስቀመጥ በቂ ነበር። ኢየሱስ የመጣው በቃሉ አስተምሮ ሊሄድ አልነበረም፣ በስልጣኑ የወደደውን ይተገብር ዘንድ ነው። አይነ ስውራንን ፈውሷል፣ ሽባዎችን ተርትሯል፣ እንጀራና አሳን አበርክቷል። በቃሉ ብቻ ማዕበልን ገስጿል፣ በውሃ ላይ ተራምዷል፣ ከሞት ተነስቷል። አስገራሚና አስደናቂ ሁነቶች መካከል የአልዓዛርን ወደ ሕይወት መመለስ እንዲህ እናነባለን። ዮሐንስ ወንጌል ምዕራፍ 11 ከ43 እስከ 44። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱንም በጨርቅ እንደተጠመጠመ ነበር። ኢየሱስም ፍቱትና ይሂድ ተዉት አላቸው። ማን የሞተን ሬሳ ጠርቶ እንዲራመድ ሊያደርግ ይችላል? ለክርስትና ይህ አስደናቂ ነገር የኃይል ምልክት ማሳያ አይደለም። ኢየሱስ ክርስቶስ በሥጋ የተገለጠ እግዚአብሔር ስለመሆኑ ሕያው ማረጋገጫ እንጂ። እርሱ ትእዛዝን አዘዘ፣ ተፈጥሮም እርሱን ሰምቶታል።
ትእዛዙን ፈጽሟል። በመጽሐፍ ቅዱስ ኢየሱስ ኃጢአትን ይቅር አለ። በራሱ ሥልጣንም ሙታንን አስነሳ። የእግዚአብሔርን መንግሥት እያወጀ ቃሉን ሰበከ። በእስልምናው በቁርአን ውስጥ ኢየሱስ ተአምራት ማድረጉ ተዘግቦለታል። አንዳንዶች እንዲያውም በመጽሐፍ ቅዱስ ውስጥ ከተመዘገበው እንኳን ሳይቀር ተመሳሳይነት አለው። ነገር ግን አንድ ወሳኝ ልዩነት አላቸው። ሁሉም ተአምራት የተደረጉት በአላህ ፈቃድ መሆኑን ነው። በቁርአን ውስጥ ተደጋግመው የተጠቀሱ ሐረጋት ኢሳ ወይም ኢየሱስ ያደረገውን ሁሉ ያደረገው አላህን እንደሚያገለግል እንደ አንድ ታዛዥ ነብይ እንጂ በራሱ ኃይልና ሥልጣን አይደለም። ሱራ ምዕራፍ 3 ቁጥር 49። ወደ እስራኤልም ልጆች መልእክተኛ ያደርገዋል። እኔም ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእነርሱም እተነፍስበታለሁ። በአላህም ፈቃድ ወፍ ይሆናሉ። በአላህም ፈቃድ እውር ሆኖ የተወለደውን ለምጻሙንም አነጻለሁ፣ ሙታንንም አስነሳለሁ። የምትበሉትንና በቤታቸው የምታደልቡትንም ሁሉ ነግራቸዋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ተአምር አለበት። በቁርአን ውስጥ ኢየሱስ ሁል ጊዜ ተአምር ሲያደርግ በአላህ ፈቃድ ብቻ ነው። በቁርአን ውስጥ ከተሰጡትም ተአምራት መካከል አይነ ስውር መፈወሱን፣ ሽባ መተርተሩን፣ የሞቱትን ማስነሳቱን የሚጠቅሱ ሲሆን ሌሎች በመጽሐፍ ቅዱስ ውስጥ ካልተጠቀሱት ሁነቶች መካከል ደግሞ ከልጅነቱ መናገሩና ከጭቃ ለሰራቸው የወፍ ቅርጽ ሕይወት መስጠቱ ኢየሱስ ክርስቶስ የሰራቸውንና ያደረጋቸውን ተአምራት ከነቢያቱ ሁሉ የተለየ መሆኑን በግልጽ የሚያሳይ ነው። ነገር ግን እርሱ አምላክ ስለሆነ አይደለም፣ አላህ እንዲያደርግ ስለፈቀደለት ነው። መጽሐፍ ቅዱስ ካልተጠቀሰውና በቁርአን ውስጥ ግን ማዕከል ከሆነው የሕፃንነቱ መናገር ጀምሮ ሁሉም በአላህ ፈቃድ የሆነ ነው። ኢየሱስም በቁርአን ውስጥ እንዲህ ሲል ስለ ራሱ ተናገረ። ሱራ ምዕራፍ 19 ቁጥር 30። ሕፃኑም አለ እኔ የአላህ ባሪያ ነኝ፣ መጽሐፍትም ሰጥቶኛል፣ ነቢይም አድርጎኛል። ይህም ተግባሩ የእርሱን መለየትና ንጹሕ ማንነት ከሌሎች ነቢያት የተለየ አድርጎ የሚያሳይ ነው። ነገር ግን መለኮታዊነትን የሚያስረዳ ማስረጃ የለውም። በተቃራኒው ቁርአን በግልጽ እንደሚያስጠነቅቀው መለኮትነትን ለኢየሱስ ክርስቶስ መስጠት በእስልምና ስድብና ታላቅ በደል ነው። ስለዚህ የኢየሱስ ክርስቶስ ወይም ኢሳ አገልግሎት በቁርአን ውስጥ ቶራን ማረጋገጥና እርሱ ከእርሱ በኋላ ለሚመጣው ለነብዩ መሐመድ አዋጅ ለመናገር ያክል ነው። በቁርአን መሰረት ኢየሱስ በእግዚአብሔር ኃይል የተሰጠውን ታማኝ ነብይ ነው። በተቃርኖ በመጽሐፍ ቅዱስ የኢየሱስ ክርስቶስ ወደ መስቀል የተወሰደው የመዳንን ጉዞ መዘርጋት ዓላማውን ያደረገ ነው። እንዲሁም የኢየሱስ አገልግሎት የእግዚአብሔርን መንግሥት ማወጅና ሰዎችን ለሚያደርገው የመቤዠት መስዋዕትነት ማዘጋጀት ነው። ኢየሱስ ወደ ዓለም የመጣው ስለ ሰው ልጆች ሁሉ ኃጢአት ሊሞት እንደሆነ ያውቃል። በእስልምና ኢየሱስ በመስቀል ላይ አልሞተምና አገልግሎቱ የመቤዠትንና የመዳን ጉዞን መስዋዕትነትን ያካተተ ነው። ታዲያ በቁርአን መሰረት እንዴት ነው ኢየሱስ የሞተው? በቀጣዩ የአራተኛው አንኳር ልዩነት እንመለከታለን። አራተኛ የኢየሱስ ሞት። በጣም ትልቅ የሆነውና የእስልምናና የክርስትና ሃይማኖት ልዩነት ምንጭ የሆነው ኢየሱስ ክርስቶስ ማዕከል ያደረገው የሞቱ ታሪክ ነው። በክርስትና የኢየሱስ ክርስቶስ ሞት በእግዚአብሔር የታቀደ የመዳን ጉዞ ማዕከል ነው። ወንጌሉ በግልጽ እንዳተተው እንዴት ኢየሱስ እንደተያዘ፣ በግፍ እንዴት እንደተንገላታ፣ ስቃይ በሚያደርስ ሁኔታ እንደሞተ፣ በሮም ሕግ መሰረት በጴንጤናዊ ጲላጦስ ዘመን መሰቀሉን ይነግረናል። ይህ ሞት ለኢየሱስ የሚያስገርም አልነበረም። እርሱ ራሱ በተደጋጋሚ ለሐዋርያቱ ሲነግራቸው እንዲህ ብሏል። ሉቃስ ምዕራፍ 9 ቁጥር 22። እርሱ ግን የሰው ልጅ ብዙ መከራ ሊቀበል በሽማግሌዎች፣ በካህናት አለቆች፣ በጻፎችም ሊጣል ሊገደልም በሶስተኛውም ቀን ሊነሳ ይገባዋል ብሎ ለማንም እንዲህ እንዳይናገሩ አስጠንቅቆ አዘዘ። ኢየሱስ የመጣበት ዓላማው በፈቃዱም ቢሆን ብዙ መከራና ሞትን እንደሚከፍል ያውቃል። የሞቱ ታሪክ በመጽሐፍ ቅዱስ የሚጀምረው በአስቆሮጡ ይሁዳ ክህደት ምክንያት ኢየሱስ በ30 ብር ለአይሁድ አለቆች ተላልፎ ከተሰጠ ጊዜ አንስቶ ነው። ከዛም በሰናሃድሪ የአይሁድ ሸንጎ ቀርቦ የእግዚአብሔር ልጅ ነኝ ሲል ተሳድቧል ብለው በውሸት ከሰሱት። ከዛም በጴንጤናው ጲላጦስ ፊት አቀረቡት። ምንም እንኳን ጲላጦስ በኢየሱስ ክርስቶስ ላይ አንዳችም ጥፋት ባያገኝበት በሊቀ ካህናቱና በሕዝቡ በደረሰበት ጫና ይሰቀል ዘንድ አሳልፎ ሰጠው። ኢየሱስም በብዙ ስቃይ ገርፎ የእሾህ አክሊል ደፉበት። ጎልጎታ እስከሚባለው የመስቀል ቦታ ድረስ በኃይል መስቀሉን እንዲሸከም አደረጉት።
በመስቀልም ላይ ኢየሱስ የተሰቀለው በሁለት ወንበዴዎች መካከል ነው። በሉቃስ ወንጌል መሰረት ከሁለቱ አንደኛው የኢየሱስ ክርስቶስን ንጹህ መሆን መስክሮ በመንግስቱ በመጣ ጊዜ ያስበው ዘንድ ጠየቀው። ኢየሱስም እንዲህ ሲመለሰለት ሉቃስ ምዕራፍ 22 ቁጥር 43 ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። መስቀል ላይ ያለ ኢየሱስ ክርስቶስ የነበረውን የመከራ ሁኔታ የመጣበትን ዓላማ ማሳካቱን ስለሚያደርጉበትም ነገር ሁሉ ካለማወቅ የመነጨ መሆኑን ነግሮ ከባህሪ አባቱ ይቅርታ ለእነርሱ መለመኑ በመጨረሻም ተፈጸመ ማለቱ የመጣበትን የመቤዠት ሥራ ሁሉ መጠናቀቁን አሳየ። በክርስትና የኢየሱስ ክርስቶስ ሞት የሚያስረዳው የሰው ልጆች ተክቶ መሞቱንና ካሳ መክፈሉን ነው። ይህም እርሱ የሰው ልጆችን ሁሉ ኃጢአት በመሸከም በመስቀል ላይ ወጥቶ በሰውም ላይ ተፈርዶ የነበረው ሞት ለራሱ በማድረግ ይህንን ሥራውንና እርሱም ለሚያምን ድህነትን ሰጠ። ነገር ግን እንደ እስልምና ኢየሱስ አልተገደለምም አልተሰቀለምም። ከዛ ባሻገር በእስልምና አስተምሮ ማንኛውም ኢየሱስ ተሰቅሏል የሚል ሰው በሙሉ ስህተት እንደሆነ ያስተምራሉ። በቁርአን ውስጥ እንዲህ እናነባለን። ሱራ ምዕራፍ 4 ቁጥር 157 እኛ ያላህን መልእክተኛ የመርየም ልጅ አልመሲህ ኢሳን ገደልን በማለታቸውም ረገምናቸው። አልገደሉትም አልሰቀሉትም፣ ነገር ግን የተገደለው ሰው በኢሳ ተመሰለ። እነዚህ በእርሱ ነገር የተለያዩ ከነርሱ መገደል በመጠራጠሩስ ናቸው። ጥርጣሬ ከመከተል በስተቀር በእርሱ ነገር ምንም ዕውቀት የላቸውም። በእርግጥም አልገደሉትም። ይህ ጥቅስ ለእስልምና ለዚህ እይታ መሰረት ነው። እናም ስቅለቱ እውነት አልነበረም ወይም በስተት የሆነ ነው። እግዚአብሔር በቀጥታ መጥቶ ኢየሱስን አድኖታል። በቀጣዩ የቁርአን ጥቅስ ላይ እንመልከት። ሱራ ምዕራፍ 4 ቁጥር 158 ይልቁንስ አላህ ኢሳን ወደ እርሱ አነሳው፣ አላህም አሸናፊ ጥበበኛ ነው። ይህንን ቃል ሙስሊሞች ኢየሱስ ሞትን ሳያይ ከነስጋው ወደ ሰማይ ማረጉን የሚገልጽ እንደሆነ አድርገው የሚተረጉሙት ናቸው። ቁርአን በኢየሱስ ክርስቶስ ፋንታ ማን እንደተሰቀለ አይገልጽም። ይህም በእስልምና ታሪክ ውስጥ ብዙ ትርጉሞችን እንዲያስተናግድ ምክንያት ሆኗል። አንዳንድ የሙስሊም ትውፊቶች የአስቆሮቱ ይሁዳ በእግዚአብሔር ተአምራዊ ሥራ ኢየሱስን ወደ መምሰል ተቀይሯል፣ ላጠፋውም ጥፋት እንደ ቅጣት መሰቀሉን ይገልጻሉ። ከዚህ መለኮታዊ ጣልቃ ገብነት በስተጀርባ ባለው የሥነ መለኮት አመክንዮ የሚያያዘው ስለ ነቢያቱ በእስልምና ባለው እይታ መሰረት ነው። በእስልምና ውስጥ ሁለቱም ነቢያት በእግዚአብሔር የተከበሩ በእርሱም የሚጠበቁ ወይም የሚከለሉ እና በቀጥታ በእርሱ የሚታዘዙ ስለሆኑ ኢፍትሐዊ የሆነ ሞት ወይም ማሸማቀቅ በጠላቶቻቸው ይደርስባቸው ዘንድ አላህ አይፈቅድም። ስለዚህ ከነቢያት ሁሉ የነጻውና የተለየው ኢሳ በመስቀል ሞት ሞቷል ማለት ምንም ተቀባይነት የለውም። ይህንን ተከትሎ እግዚአብሔር ጣልቃ በመግባት የኢየሱስን ሕይወት ይታደግ ዘንድ በጠላቶቹ እጅ ከመውደቁና በመስቀልም ከመሞቱ አስቀድሞ ወደ ሰማይ ነጠቀው። በተጨማሪም እስልምና ከክርስትና በተለየ መልኩ የቀደመውን በደል ወይም አዳማዊ ኃጢአት የሚለውን አስተምሮ አይቀበልም። በዚህም ምክንያት ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት የሚሞትበትም የሚበጅበትም ምክንያት የለውም። በእስልምና ድነት የሚገኘው በአላህ ላይ ባለ እምነት ጥሩ በመስራት በእውነተኛ ንስሐ እንጂ በመካከለኛ መስዋዕትነት አይደለም። በዚህ ምክንያት በእስልምና መሰረት ኢየሱስ በአላህ ወይም በእግዚአብሔር አማካኝነት ወደ ሰማይ ተወስዷልና እና የመስቀል ሞት ወይም በተሳሳተ መንገድ የተረዳነው ነው ወይም ተመስሎ ታይቷል እንደማለት ነው። እና ሙስሊሞች ኢየሱስ አልተሰቀለም፣ አልሞተም ብለው የሚያምኑ ከሆነ ከሞት ስለመነሳቱ ያምናሉ? እስኪ እንመልከት። አምስተኛ ትንሣኤው። የኢየሱስ ክርስቶስ ትንሣኤ በክርስትና እጅግ የከበረና ማዕከላዊ የሆነ ክስተት ነው። በመጽሐፍ ቅዱስ መሰረት ኢየሱስ ክርስቶስ በመቃብር ተቀብሮ አልቀረም። ከመስቀል ሞቱ 3ኛ ቀን በኋላ ሞትን ገሎ ኃጢአትን አጥፍቶ የመቃብርን ኃይል አሸንፎ በአካል ተነሳ። ይህ ክስተት መለኮታዊነቱን ያረጋገጠ ብቻ አልነበረም፣ ለክርስትና የተስፋ መሰረት ያስቀመጠ ጭምር ነው እንጂ። በእውነት ክርስቶስ ከሙታን ተነሳ። ዘላለማዊ ሕይወት በእርግጥም እውነት ነው። ሞትም በእኛ ላይ ሥልጣን የለውም። ትንሣኤው በአራቱም ወንጌላት የተገለጠ ነው። በሳምንቱ የመጀመሪያው ቀን በሌሊት ማርያም መግደላዊትና ሌሎች ሴቶች ወደ መቃብሩ ሄዱ። ነገር ግን ድንጋዩን ተንከባሎ አገኙት። የኢየሱስም አካል ወይም ሰውነቱ በውስጥ አልነበረም። መላእክቱም ተገልጦ እንዲህ አላቸው። ማቴዎስ ምዕራፍ 28 ከ5 እስከ 6
መልአኩም መልሶ ሴቶችን አላቸው፣ እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም፣ የተኛበትንም ስፍራ እዩ። ሴቶችም ዜናውን ለመናገር ወደ ሐዋርያቱ ሮጡ እና ትንሽ ቆይቶ ራሱ ኢየሱስ ክርስቶስ ተገለጠ። መጀመሪያም ለመግደላዊት ማርያም፣ በመቀጠል ለሐዋርያቱ፣ በመጨረሻም ከ500 በላይ ለሚሆኑ ሰዎች ተገለጠ። ትንሣኤው በተምሳሌት ወይም በመንፈስ የሆነ አይደለም፣ የኢየሱስ በአካል መገለጥ እንጂ። ይህንን ያረጋግጥ ዘንድ ኢየሱስ ቁስሉን አሳየ፣ ከሐዋርያቱም ጋር ምግብ በላ። በተጨማሪም የሚኖርባቸውን ጥያቄ ያስወግድ ዘንድ ቶማስ ጎድኑንና የተቸነከረ እጆቹን ይነካው ዘንድ ፈቀደ። ዮሐንስ ወንጌል ምዕራፍ 20 ቁጥር 27። ከዚያም በኋላ ቶማስ ጣትህን ወደዚህ አምጣ፣ እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ለክርስትና ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱ በእርግጥ እንደተናገረው እርሱ የእግዚአብሔር ልጅ እንደሆነ የሚያረጋግጥ ነው። የኢየሱስ ክርስቶስ ትንሣኤ እግዚአብሔር በኢየሱስ ክርስቶስ አገልግሎት ላይ የነበረውን የትክክለኛነት ማረጋገጫ ማህተም የሰጠ ነው። ያስተማረው ትምህርት፣ የከፈለው ዋጋ ያለ ትንሣኤ ቢቀር ኖሮ የመስቀሉ ሞት እጅግ አሳዛኝ ይሆን ነበር። ነገር ግን ትንሣኤው ለዘላለም ሕይወት ድልድይ ሆነን። ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለሐዋርያቱ አቅጣጫ እየሰጠ 40 ቀናት አብሯቸው ቆየ። ወንጌሉን እንዲያደርሱ፣ እንዲሰብኩ ዝግጁ እያደረጋቸው ስለሚመጣው መንፈስ ቅዱስ ቃል ኪዳን ሰጣቸው። በመጨረሻም ወደ ሰማይ አረገ። ከፍ ከፍ ያለው እንደ ንጉሥ እንጂ እንደ ሰማዕት አላረገም። እናም አንድ ቀን በሕያዋንና በሙታን ላይ ሊፈርድ ዘንድ ኢየሱስ ክርስቶስ ዳግመኛ ይመጣል። በእስልምና ክርስትና እንደሚያብራራው አይነት የኢየሱስ ክርስቶስ ትንሣኤ የለም። ቁርአን በግልጽ የኢየሱስ ክርስቶስን የመስቀል ሞት አይቀበልም። ስለዚህ ሞት ስለሌለ ትንሣኤም የለም። እስልምና ስለማረጉ ዕውቅና ይሰጣል፣ ነገር ግን ከሞት መነሳት እንደሚሉት አይደለም። በእስልምና ኢየሱስ ክርስቶስ ወደ ሰማያት ያረገው ሞትን ሳይቀምስ ከነ ሕይወቱ ነው። እናም በመጨረሻ ዘመን ዳግመኛ እስኪመለስ በዚያ ይኖራል። እናም በዳግም ምጽአቱ ጉዳይ መጽሐፍ ቅዱስ እና ቁርአን የሚሉት ሐሳብ አንድ ነው። ቀጥለን እንመልከት። ዳግም ምጽአት። ሁለቱም እስልምናም ክርስትናም በኢየሱስ ክርስቶስ ዳግም መምጣት ጉዳይ ላይ ይስማማሉ። እዚህ ጋር ግን መመሳሰላቸው ያበቃል፣ ጥልቅ የሆነ ልዩነታቸውም ይገለጣል። በክርስትና የኢየሱስ ክርስቶስ ዳግመኛ መምጣት በክብር የሚሆን ነው። ምድር ላይ እንደሆነው ከናዝሬት የተገኘው ትሁቱ እና ወይም በመስቀል እንደሞተው ሰው ሆኖ አይደለም የሚገለጠው። አይኖቹ እንደ እሳት የሚያበሩ ሆኖ ነጭ ፈረስ ላይ ተቀምጦ ፍትህን ያሰፍን ዘንድ የጌቶች ጌታ የነገስታት ንጉሥ ሆኖ ይገለጣል። ዮሐንስ ወንጌል ምዕራፍ 14 ቁጥር 3 እንደዚህ ይለናል፣ ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ይህ መገለጡ በግልጽ የሚሆን አይደለም ወይም ለጥቂቶች አይደለም። ሁሉም አይኖች እርሱን ይመለከቱታል፣ ሁሉም ይሰግዱለታል። ዮሐንስ ይህንን በራእይ ሲገልጽ እንደዚህ ይለናል። ዮሐንስ ራእይ ምዕራፍ 19 ከ11 እስከ 16 ሰማያት ተከፍቶ አየሁ፣ እነሆ በአምባ ላይ ፈረስ የተቀመጠበትን የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋል። አይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድ ስንኳ የማያውቀው የታጻፈበት ስም አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማያትም ያሉ ጭፍሮች ነጭና ጥሩ ቀጭን የተልባ እግር ልብስ ለለበሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ካፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔር የብርቱ ቁጣውን የወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገሥታት ንጉሥና የጌቶች ጌታ የሚል ስም አለው። የሚመጣው ሊዳኛ አይደለም፣ እርሱ ዳኛው ነው እንጂ። ኢየሱስ ዳግመኛ የሚመጣው ክፉውን ለማጥፋት ብቻ አይደለም፣ ጽድቅን፣ ሰላምንና ክብርን የተሞላበትን መንግሥት ሊመሰርትም ጭምር ነው። በዚያም ሐዘን፣ ለቅሶ፣ ሞትም መከራም የለም። የቀደመው ሰማይና ምድር አልፏል፣ አዲስ ሰማይና አዲስ ምድር ተመስርቷልና እርሱ ለዘላለም ከዚያም ይነግሣል። ነገር ግን እስልምናም ኢየሱስን ይጠብቃል፣ ነገር ግን እንደ እግዚአብሔር ልጅ አይደለም፣ አልያም እንደ አዳኝ ወይም በመስቀል ላይ
እንደሞተውም አይደለም። እርሱ በጭራሽ እንዳልሞተን ነቢይ ሆኖ በመጨረሻው ቀን ከሰማይ ይመጣል። በነቢዩ መሐመድ ሐዲስ መሰረት ኢየሱስ የሚመጣው መስቀሉን ለማጥፋት ሐሰተኛውን መሲህ ወይም ደጀልን ለመግደልና እርሱ መለኮት እንዳልሆነ ለመግለጥ ነው። ምንም እንኳ ቁርአን ስለ ዳግመኛ ምጽአቱ ብዙ የተብራራ ነገር ባያስቀምጥም አንድ ግልጽ አመልካች ትንቢት አስቀምጧል። ሱራ ምዕራፍ 4 ቁጥር 159 ከመጽሐፉ ሰዎች ከመሞቱ በፊት በእርሱ በኢሳ በእርግጥ የሚያምን እንጂ አንድም የለም፣ በትንሣኤው ቀን በእርሱ ላይ መስካሪ ይሆናል። ለብዙ ዘመናት የሙስሊም ሊቃውንት ይህንን ጥቅስ በኋለኛው ዘመን ለሚሆነው ለኢየሱስ ክርስቶስ መልአክ እንደተደረገ ተርጉመውታል። እጅግ በጣም በተከበረ የነቢዩ መሐመድ ሐዲስ ላይ ይህንን ታሪክ ቅርጽ ይዞ እናገኘዋለን። እናም እንደዚህ ይለናል: በመጨረሻዎቹ ቀናት የሰው ልጆች ችግር ወይም ቀውስ፣ ጦርነት እንዲሁም ሚሊዮኖችን የሚያታልለው ደጀል የተባለው ሐሰተኛ ነቢይ በተገለጠ ጊዜ ኢየሱስ ክርስቶስ ከሰማይ ይላካል። እንደ እግዚአብሔር ልጅ አይደለም፣ እንደ አዳኝ አይደለም፣ ነገር ግን የአላህ አገልጋይ እንደሆነ እና ቁርአንን እንደሚቀበል ነቢይ ይመጣል። እርሱ ደማስቆ አካባቢ በሚገኘው ነጩ መንገድ ላይ ይላካል። ካፍ በሚወጣው እስትንፋስ ብቻ ጀደል የተባለውን ሐሰተኛ ነቢይ ያጠፋዋል፣ መስቀሉንም ይሰብራል። ይህ በእስልምና የሚያስፈልግ ጉዳይ ነው። የሃይማኖት መከፋፈልም ያስወግዳል። ምክንያቱም በምድር ላይ ከሚቀረው ከእስልምና ሃይማኖት ውጭ ሁሉም አስፈላጊ አይደሉምና እስልምና በምድር ላይ ቀሪው ብቸኛ ሃይማኖት ይሆናል። እርሱም ኢሳ ወይም ኢየሱስ እንደ ሙስሊም ይጸልያል፣ እንደ ሙስሊምም ይኖራል፣ በፍትህ ያስተዳድራል። ነገር ግን እንደ መለኮታዊ ንጉስ ሳይሆን ከአላህ ፈቃድ እንደተሰጠው ሰው እንደሆነ መሪ ነው። በመጨረሻም ተልእኮውን ከጨረሰ በኋላ እንደማንኛውም ሰው ይሞታል። በክርስትና ግን እንዲህ አይደለም። ኢየሱስ የሚመጣው ለፍርድ፣ ሙታንን ለማስነሳት፣ ለዘላለማዊ የሆነውን መንግስቱን ለመመስረት ነው። እስካሁን በቁርአንና በመጽሐፍ ቅዱስ የተመለከትነው የልዩነት ነጥባችን ኢየሱስ ክርስቶስ ነው። በመጨረሻው በሰባተኛው የምናየው የመንፈስ ቅዱስን ነገር ነው። ስለ መንፈስ ቅዱስ መጽሐፍ ቅዱስና ቁርአን ምን ይላል? 7 መንፈስ ቅዱስ። መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ በምድር በነበረበት ተልእኮው ከጨረሰ በኋላ ኢየሱስ ክርስቶስ ሐዋርያቱን ብቻቸውን እንደማይተዋቸው ቃል ገብቶላቸዋል። እኔ ከሄዱ በኋላ አንድ አካል ይመጣል። በወንጌልም ይህንን አንድ አካል የተባለው በተለያዩ ስሞች ተጠርቷል። አጽናኝ፣ የእውነት መንፈስ፣ የሚረዳ እየተባለ ተገልጿል። ስለዚህ ነገር የዮሐንስ ወንጌል እንዲህ ይለናል። ዮሐንስ ወንጌል ምዕራፍ 14 ከ16 እስከ 17 ብትወዱኝስ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ፣ ለዘላለምም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል። አጽናኝ ማለት በግሪኩ ቋንቋ ጵራቅሊጦስ ማለት እንደሆነ ይናገራል። እርሱም ዓለም የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። እንዲሁም በተጨማሪ በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል። እዚህ ላይ እርሱ ከሄደ በኋላ ሌላ የሚያስተምራቸው ያመኑትን ሰዎች የነገራቸውን መልእክት የሚያስታውሳቸው ወደ እውነት የሚመራቸው እንደሚመጣ ቃል ገባላቸው። ጥያቄው ግን ይህ አጽናኝ ማን ነው የሚለው ነው። በክርስትና እንደሚመጣ ኢየሱስ ክርስቶስ ለሐዋርያቱ ቃል ኪዳን የሰጣቸው አጽናኝ መንፈስ ቅዱስ ነው። ይህም ሶስተኛ የሥላሴ አካል ነው። ራሱ እግዚአብሔር የሆነ ከኢየሱስ ማዕረግ በኋላ በመንፈስ የተገለጠ ነው። ይህ ቃል ኪዳንም የተፈጸመው ሐዋርያት ሥራ ምዕራፍ 2 ላይ እንደተጠቀሰው በጴንጤቆስጤ ቀን እንደ እሳት የተከፋፈሉ ልሳኖች ሐዋርያት ላይ ወርዶ በተለያዩ ቋንቋዎች ወንጌልን መስበክ ሲጀምሩ ነው። ነገር ግን በእስልምና በወንጌሉ ጥቅስ ውስጥ አጽናኝ ተብሎ የተገለጸው ነገር በተለየ መንገድ የተተረጎመ ሆኖ እናገኘዋለን። ሐዲስ ኪዳን መጀመሪያ የተጻፈበት የግሪኩ ቋንቋ ይህንን ቃል ጵራቅሊጦስ ይለዋል። ይህም አጽናኝ የሚለውን ትርጉም የሚሰጥ ነው። አንዳንድ የሙስሊም ሊቃውንት ዋና ቃል ተቀይሯል ወይም በተሳሳተ መንገድ ተተርጉሟል ብለው ይከራከራሉ። በእነሱ አስተያይ ኢየሱስ ከኔ በኋላ ይመጣል ሲል የገለጸው አጽናኝ ነብዩ መሐመድ ነው። ይህንን ለማስረዳት ሱራ ምዕራፍ 61 ቁጥር 6ን ይናገራሉ። የመርየም ልጅ ኢሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን
የማረጋግጥና ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ። በግልጽ ተአምራቶች በመጣቸውም ጊዜ ይህ ግልጽ ድግምት ነው አሉ። በዚህ ጥቅስ ውስጥ አህመድ ሲል የተጠቀሰው ስም የነብዩ መሐመድ ሌላኛው ስም ነው። እናም በእስልምና እንዲመጣ ቃል ኪዳን የተነገረለት አጽናኝና አጋዥ ነብዩ መሐመድ ነው። በአጠቃላይ መረዳት እንደምንችለው ሰባቱ በኢየሱስ ክርስቶስ ላይ ያተኮሩት የእስልምናና የክርስትና አስተምሮ ልዩነቶች ምናልባት ከላይ ላይ ስንመለከተው ተመሳሳይ ቢመስልም በጥልቀት ግን ስናስተውለው ያለውን ልዩነት በግልጽ መረዳት እንችላለን። ሁሉንም ነገር የቀየረው ወይም ደግሞ ቃሉን በተለየ መንገድ የተረጎመው ለእናንተ የትኛው የእምነት ክፍል ነው? እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልን። ውድ የአሳፍ ቲዩብ ተመልካቾቻችን ከዚህ መልእክት ብዙ እንደተማራችሁ እርግጠኞች ነን። በዛሬ መልእክታችን ይህንን ሐሳብ ወደ እናንተ ይዘነው የመጣን ምናልባት የያዛችሁን የክርስትና እምነት አጥብቃችሁ እንድትይዙና ኢየሱስ ክርስቶስ ማን እንደሆነ በእግዚአብሔር ቃል መሰረት ግልጽ ለማድረግና እንዲሁም ደግሞ በቁርአን ላይ የተገለጸውን ማብራሪያ እንድትረዱ በማሰብ ነው። የእግዚአብሔር ቃል በገላትያ ምዕራፍ 1 ከ8 እስከ 9 እንደዚህ ይላል። ነገር ግን እኛ ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየ ማንም ቢሰብካችሁ የተረገመ ይሁን ይላል። እነሆ የክብር ተስፋችን የሆነው ኢየሱስ ክርስቶስ ይመጣል። ሁላችንም በተቀደሰ አኗኗር የእግዚአብሔርን ቃል ለዕለት ዕለት እየተመገብን በጸሎትና በቅድስና እየተጋን እንጠብቅ እንላለን። ጸጋ ይብዛላችሁ።